መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። አንድ ነገር ሲጀምር ሪቫይቫል ሊጀምር እንደሆነ ምልክቱን ካወቅን ሲጀምር ነርቸር እናደርገዋለን፣ እንንከባከበዋለን፣ እንበረታታለን። ሪቫይቫል እንግዲህ የሚጀምረው እንደገና መታደስ የሚጀምረው ከመንቃት ነው። መጀመሪያ በመንቃት ነው የምንጀምረው። አንተ የምትተኛ ንቃ ይላል ኤፌሶን 5:14 ላይ። እንግዲህ ከነቃን ትልቁ ጅማሮ ያለው እዛ ላይ ነው፣ መንቃት ላይ ነው። ዝም ብለን እየኖርን ነው። ዝም ብለን በቃ ሩቲን በቃ the same thing repeated የሆነ ነገር፣ በተለይ የእግዚአብሔር መንግስት ነገር መሄድ፣ ቤተክርስቲያን መስማት፣ ከተቻለ መመስከር፣ በቃ ትንሽ ነገር እዚህ ትንሽ ነገር እዛ፣ ጠዋት መጸለይ፣ መጽሐፍ ቅዱስ ማንበብ፣ እንደዚህ እያልን እንግዲህ ቀኑን እንገፋዋለን። የሆነ አዲስ ነገር የለም፣ ከእግዚአብሔር የሆነ የሚፈስ ነገር የለም። ነገር ግን ስንነቃ ጭላንጭሉ ይታየናል፣ ብርሃኑ ይታየናል። ምን ይላል ሆሴዕ 10:12 ላይ? እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ ይላል። ዘመኑ ደረሰ። መንቃት ማለት ይሄ ነው። እርሱን የምንሻበት ዘመን ደረሰ። እግዚአብሔር የሚሰራበት ዘመን ደረሰ። መንፈስ ቅዱስ ሐሳቡ ይሄ ነው፣ ፍቃዱ ይሄ ነው፣ ምኞቱ ይሄ ነው። ስለዚህ ጌታ ሙቭ ሊያደርግ ነው። አይገርምም? በቃ ጌታ ሊመጣ ነው። ጌታ ሙቭ ሊያደርግ ነው። ኃይሉ ሊገለጥ ነው። በዛ መንፈስ እየተነሳሳን ስንጀምር ጀመረ ማለት ነው ነገርየው። ምክንያቱም የእግዚአብሔር ቃል ምን ይላል? ማቴዎስ 5:6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። መራብ ይጠይቃል። ለመጥገብ መራብ ይጠይቃል። ኢየሱስ ክርስቶስ ናና ይጠጣ ነው የሚለው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ዮሐንስ 7:37 ምን ማለት ነው? ይሄ ስፒሪቹዋል ፕሪንሲፕል ምንድን ነው? ለተራበ መጥገብ፣ ለተጠማ ጠጥቶ መርካት። እንግዲህ ሪቫይቫል የሚጀምረው ከሰማይ ሳይሆን እኛ ውስጥ ነው የሚንቀሳቀሰው። ረሃብን ይሰዳል፣ ጥማትን ይሰዳል። እግዚአብሔርን መናፈቅ እንጀምራለን። አሰራሩን ማየት፣ አደራረጉን ማየት፣ ውበቱን ማየት፣ ፕሬዘንሱን ማየት እና በዙሪያችን ያለው ፔን፣ ችግር፣ ፈተና፣ መታሰር፣ እግዚአብሔርን አለመፈለግ፣ የሚፈልጉትም ደግሞ አለመበርታት፣ ያንን ሁሉ የሚገፍ የእግዚአብሔር መንፈስ ተስፋ እናደርጋለን። እግዚአብሔር ሊመጣ ነው፣ እየመጣ ነው፣ በመካከላችን ነው እያልን እንነቃቃለን። ረሃብ ነው። ከተኛንበት ነቅተን እንዴ በቃ በሁሉ ነገር እንድንረካ የእግዚአብሔር ቃል ይናገራል። ግን ቅዱስ አለመርካት አለ፣ ሆሊ ዲሳቲስፋክሽን አለ። ያ ምንድን ነው? እግዚአብሔርን በመንፈሳዊ ሕይወት አይረካም። ምንድን ነው? እግዚአብሔር ሞር አለዋ። አውቀነው አልጨረስነው፣ ጠጥተን አልጨረስነው፣ ተሞልተን አልጨረስነው። እና የእግዚአብሔር ቃል ምንድን ነው የሚለው? የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊቴንም ቢፈልጉ፣ ከክፉ መንገዳቸው ቢመለሱ፣ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ። ይህ እኮ እግዚአብሔር ዩኒቨርሳል ትሩዝ ነው። በጊዜ የማይሽረው እውነት ነው። እግዚአብሔር ዝግጁ ነው። እግዚአብሔር ፍጹም ነው። ሰውን እየጠበቀ ነው የሚለው ነቅተን ስንነቃ እንዴ ይህም ለእኛ ነው፣ እኛም እንዲህ ብናደርግ እግዚአብሔር ይመጣል፣ ይጎበኘናል፣ የሐዋርያት ታሪክ ይደገማል በበለጠ ክብር ብለን ወደ ማመን እንመጣለን። ያኔ ወደ መራብ እንመጣለን፣ ወደ መጠማት እንመጣለን። ከዛ በኋላ የእግዚአብሔር ቃል ምን ይላል? መንፈስ ቅዱስ ይፈሳል፣ ደግሞም በዛች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ። ይሄ ትንቢት ነው። ነገር ግን ሐዋርያት 2:18 ላይ ተጠቅሶ ለእኛም ነው፣ ስለ እኛ ነው የሚያወራው እያለ የእግዚአብሔር ቃል ያስተምረናል። የእግዚአብሔር ቃል ምን ይላል?
መንፈሴን አፈሳለሁ። አያችሁ፣ መጀመሪያ የጀመረው ከእኛ ራብ ነው። እንነቃለን፣ ነቅተን እንሻለን። መሻታችን እየጨመረ ይመጣል። እንጠማለን፣ እንራባለን፣ እንፈላለጋለን፣ እንያያዛለን፣ እንበረታታለን። ያኔ መንፈሱን ያፈሳል። መፍሰሱ ምልክቱ ሌላው ምን ይመጣል? ደስታ ነው መጀመሪያ የሚመጣው። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ይመጣል። ደስታ ቀጥሎ ወደ ፍቅር እንሻገራለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። እንግዲህ ታናሽ መንጋ ሆነን ጥቂት ሆነን ተያይዘን በእግዚአብሔር ፊት ስንደፋ ጌታ ሆይ ብለን ስንነቃቃ የእግዚአብሔር መንፈስ ይፈሳል። የእግዚአብሔር መንፈስ መፍሰሱ በትንቢት በልሳን በሱ ብቻ አይደለም የሚመነዘረው። በሱ አይደለም ባዶ መሆን ይቻላል። እሱን እያደረጉ የሚመነዘረው የደስታ ዘይት ይፈልቃል። የእግዚአብሔር ደስታ ኃይላችን ነው። ከዛ ፍቅር ይፈሳል። ወንድሜ አጠገቤ ካለው ከእህቴ ጋር መያያዝ ይሆናል። አንድ ልብ፣ አንድ ፍቅር፣ ውበት። የእግዚአብሔርን ቃል ስንነጋገር ውበት ይገለጣል። የእግዚአብሔር ውበት፣ የእግዚአብሔር ቃል ኃይል ይገለጣል። ያኔ ጀመረ። ምልክቱ ይሄ ነው። በጨለማ ውስጥ ትንሽ ሻማ ጭልጭል ሲል ያስታውቃል እኮ። እልም ባለ ጨለማ ውስጥ ሻማ እስቲ ቁጭ አድርጎ ያበራል። እንደዛ ብርሃኑ ፍንጥቅ ይላል። አንዱ ብርሃን ከአንዱ ብርሃን፣ አንዱ ብርሃን ከአንዱ ብርሃን ጋር ተያይዘን ደግሞ አብረን ቁጭ ብለን በእግዚአብሔር መንፈስ ለእግዚአብሔር ስንመችለት በቃ ጌታ ተደስቷል። ተመቸው ጌታ እኮ ይህንን ነው የፈለገው። አክሰስ ነው እኮ በምድር ላይ አክሰስ ነው የፈለገው። ሁሉ ነገር አሳይቷል። በቃሉ ውስጥ ኃይሉን አሳይቷል። ደካማ ነኝ እንዳንል በደካማ ሰዎች ሐዋርያቶች ታምራቱን ሰርቷል። ያላሳየው ነገር የለም እኮ። ቃሉ እኮ ታሪክ አይደለም፣ እውነት ነው። ዛሬ እኛንን የምንጠበቀው። እኛ ደግሞ በቤተ ክርስቲያናችን፣ በቤታችን፣ በጉባኤያችን ስንገናኝ በዓላማ እንገናኝ። በእግዚአብሔር ዓላማ የእግዚአብሔርን ክብር አይ ዘንድ እንደ ሙሴ ክብርህን አሳየኝ፣ ሌላ ነገር አልፈልግም፣ ክብርህን አሳየኝ፣ ክብርህን ማየት እፈልጋለሁ። ጌታ ደስ ይለዋል። አንተን ነው የምፈልገው ማለት ነው። አንተ ተገኝልኝ፣ አንተ ተመላለስ፣ በክብርህ ተመላለስ በመካከላችን። ብርሃንህ ይብራ፣ ሰው ሰላም ያገኝ፣ ሰው እረፍት ያገኝ፣ ነፃ ይውጣ፣ ሰው ሐሴት ያድርግ፣ ፍቅር ይኖር፣ መከፋፈል ይጥፋ፣ ሐሜት ይጥፋ። ይህ ሁሉ እኮ ስራ በሌለበት ነው። የእግዚአብሔር ስራ በሌለበት ሐሜት ይነግሳል፣ መከፋፈል ይነግሳል፣ መገፋፋት ይነግሳል። ባዶ ነዋ፣ ምንም የለም እኮ የሥጋ ነገር ነው። በሰው ፊት ነው የምንገፋፋው። ሪቫይቫል ሲጀምር ግን ጸጥ፣ ሐሜት የለም። ዊ ዶንት ሃቭ ታይም። የእግዚአብሔር ቃል እግዚአብሔር የሚለውን ነው የምንለው። ስለ ሰው አናወራም፣ ስለ እግዚአብሔር፣ ስለ ድንቅ ስራ። ስለ ራሳችን አናወራም፣ ስለ እግዚአብሔር፣ ስለ ድንቅ ስራው። ክብሩ ጌታ መንፈስ ቅዱስ ሲመጣ ኢየሱስን ነው የሚገልጠው። ውበታችን እርሱ ነው፣ ክብራችን እርሱ ነው። ችግሮቻችንስ ጌታ አለው፣ ሰጥተነዋል አደራ። ሂ ቴክስ ኬር ኦፍ ኢት። ዊ ዊል ቢ ቴክን ኬር ኦፍ ባይ ሂም። እሱ ነው ቴክ ኬር የሚያደርገን። ሀሳባችንን ጣል ነው እኮ፣ ጣሉት ብሎን ጣል ነው። አሁን ስለ ጌታ ሊመጣ ነው። ምን ይዤ ልቅረብ? እንሂድ፣ እንሩጥ፣ እንሂድለት፣ እንስራለት፣ እናገልግለው፣ እንመቸው። ጀመረ። ምልክቱ ይሄ ነው። በጨለማ ውስጥ ጭላንጭሉ የሚጀምረው በመንቃት ነው። እንዴ እምነት የሚመጣው ስናምን ነው። በቃ እግዚአብሔር ለኛ ያለው ሐሳብ ገብቶን አይናችንን ከፍተን አምነን ስንነሳ ትንሿ ነገር እየበዛች ትሄዳለች።
እና እግዚአብሔርን ክብር ማየት ከፈለግን የእግዚአብሔርን ቸርነት ማየት ከፈለግን ትንሿን ነገር ምልክት ይሁንንና እንጆይ እናርጋት እና እንበረታታ። ጌታ እየወሰደን ነው፣ ያደርሰናል። በኢየሱስ ስም አሜን።